ለድ ብቻ እኮ ለያያቸው ይችላል። እች ልጅ በጣም የምትወደው ከሆነ ያራሱ ላይ ለያያቸው ይችላል እንዴ። ባል ያያቸውማ ቆይ እያስተዋልሽ ብታወሪ ደስ ይለኛል። ባል ያያቸውማ ከአዶናይ ጋር ፍቅር አትጀምርም። ስለተለያዩ መሰለኝ ከአዶናይ ጋር ፍቅር የጀመረችው። ከአዶናይ ጋር በአደባባይ ፊት ለፊት ስትናገር የነበረችው ከአዶናይ ጋር በየጊዜው የምትታየው ስለተለያዩ መስሎ። ስለዚህ ኦብቪየስ የሆነ ነገር ነው የምናወራው። ስለዚህ አሁን ምነግርሽ ምንድን ነው መገናኘቱ ስለ ኬዙ ሊሆን ይችላል፣ ስለ ገንዘብ ጉዳይ ሊሆን ይችላል፣ ስለ ውክልና ሊሆን ይችላል። ሊገናኙ እንዴት አይችሉ? እስቲ ንገሪ። አይ በዚህ ሌቭል እንኳን እየተግባባን አይደለም። አዎ እና እኔ የምናገረው ዩኒ ከዚህ በፊት እንደዚህ አይነት ግንኙነት ቢኖራቸው ራሱ እሷ ላይ ጥቃት ማድረስ አለበት ብዬ አላስብም። ምክንያቱም ሴት ልጅ ላይ እንዲህ አይነት ጥቃት ማድረስ መቁረጥ ያስፈራራት ነበረ። እንትኗን እኮ ባን እያደረገ ከዛ ሄዳ እንድትለምነው ያደርግ ነበር አይደል? እስከዚህም ድረስ እሷ ላይ የሚደርስ ጥቃት ለምን ያስፈልጋል? ከዚህ በፊት ላለፈው ግንኙነታቸው በቃ ያ ነገር አበቃ። እዚህ ጋር ለምን ያ ሁሉ ጥቃት እሷ ላይ ማድረስ ለምን አስፈለገው? ይህ ነገር ባይዘዌ እኔ ጥፋተኛ ናት እያልኩኝ እኮ አይደለም፣ በነገራችን ላይ ማለት ነው። ገብቶ ካላት ጥፋተኛ ናት ያ ግን ቤቱ መሄድ ብለሽ እንደ ቢግ ዲል ስታወሪ እሱም ሲያወራ የነበረው ምንድን ነው? ወርዶ ነው ያናገራት። ሌላ ነገር ውስጥ ወርጄ ነው ያናገርኳት አለ። መነጋገር የተጣሉ ሰዎች አይደሉም። እንደው አዶናይ እንዳይደብረው ማናገሩ ምናምን ስለሚደብረው አዶናይ ያንን ነገር ኬዙን ስለሚያውቅ ለዛ ብላ ይሆናል እንጂ መነጋገርማ አልተጣሉም። ለምን መሰለህ ዮኒ ይኸውልህ፣ እሱ አሁን ውስጡ ያልቆረጠ ፍቅር ሊኖር ይችላል። ገብቶ ካለ አይደለ? እነዚህ ልጆች ሪሌሽንሽፕ ነበራቸው። አሁን እሱ ጋር በምትሄድበት ሰዓት፣ በአካል በሚገናኙበት ሰዓት እንደገና ፍቅራቸው ሊያገረሽባቸው ይችላል ነው እሱ ሊያስማማኝ ይችላል። አዎ እንደገና በአካል መሄድ አስፈላጊ አይደለም። በስልክ መጨረስም ሊችሉ ይችላሉ፣ ወይም በሰው መጨረስ ሊችሉ ይችላሉ። እነዚህ ሰዎች በሌላ ኬዝ ውስጥ የነበሩ ልጆች ናቸው እና በአካል ሲገናኙ እንደገና ፍቅራቸው ሊያገረሽባቸው ይችላል። የልብ ሊሰማው ይችላል። ጅማ አሁንም አስተው የምልሽ አዶናይን እየረሳሽው ነው። በመሀል በሰላም ነው በመሀል አዶናይን ረስተሽ ነው የምታወሪው። ከአዶናይ ጋር ሪሌሽንሽፕ እንዳላት አትርሺ። በመሀል እሱንም ዝም ብሎ ኩፍኝ አይደለም ዝም ብሎ የሚገረሽ እንደ እያስተዋል እናውራ እንጂ በመሀል እኮ ወንድማችን አዶናይ አለ። በሰላም ለመነጋገር እሷ ትፈልግ ይሆናል። በሰላም ነገሮችን ለማድረግ ትፈልግ ይሆናል። በቃ በፒስ መንገዱ ማለት ነው። እሱም የራሱን አሁን የሚኖርባት ከልጁ እናት ጋር ነው። የልጅየው እናት ራሱ ስትናገር የነበረው ከሰማሽ ምን ብላለች? እኔና እሱ ያው የልጅ አባት ነው እንጂ ግንኙነት የለንም ብላ ነበረ። ከዛ በኋላ ከሆነ ጊዜ በኋላ አብሮ ሆነ እንዳልሆነ ቃል በቃል ነው የተናገረችው። ከዛ በኋላ መልሶ አንድ ላይ ሆነው በዚህ ጋር ደግሞ ምን እንደሆነ እንደምታየው መበጥበጥ ነው የተያዘው። ሶሪ ከአዶናይ ጋር ሶሪ ሲባባሉ ጆን ዳንኤል ውስጥ የሆነ ነገር እንዳለ በጣም ያስታውቃል። ዘይጋው አዎ በጣም ፊቱ ላይ በጣም የሚታይበት ነገር አለ። አዶናይ በጣም የዋህ ነው። ምንም ነገር ውስጡ የለም። ከልቡ ነው ሰላም ያለው ያቀፈው። ጆን ዳንኤል ግን በጣም በእልክና በሆነ በቂም ውስጡ የተሞላ ነገር ይታይበታል። ገብቶሃል? ለዛ ነው እንደዚህ አይነት የሆነ የቂም ነገር ካለበት ሰው ጋር ካጠገቡ መራቅ ነው ያለብህ። እስቲ አዲስ ታይምስ የምትለውን ልስማ ብሮ። ይሁን እንዴት ነህ? ላስቀድመው እሱ ሴት ስላስቀደምኩ ከዛ በኋላ ወደ እሱ ልሂድ ብዬ። ወሳፕንግ ሜን እንዴት ነህ? ሰላም ነው? እንዴት ነህ ብሮ? ሀብትሽ ሀገር እንደ ቆዳ ተወጥራ በቃ ጆኒ ጃኒ ምናምን እንባባላለን። ቀለ ይሄ ነው እንግዲህ ሶሻል ሚዲያ የሚፈልግ ሌላ ዓለም ማን ይሰማል? የሀገር ብትፈጅ አበሻ የፎቃ ነገር ከተባለ እሱ ውስጥ ነው የሚገባል። ይሄ ነው። አይ እኔ እንኳን የኔ አስተያየት ምን መሰለክ ዮኒዬ፣ ሁላችንም የምንሄድበት ስቴፕ አለ። ይሄ ልጅ ካልተሳሳትኩኝ ሀያዎቹ መሀል ላይ የ23 24 25 ዓመት ልጅ ይመስለኛል እንትን ካላልኩኝ እና ነው እኮ እኛ እኔም አልዋሽም ፍቅረኛን መትቼ አውቃለሁ።
ገብቷል። አበሻ ያደርጋል። ስትጣላ ልታደርግ ትችላለህ። አንተ ካላደረግ አስተሳሰቡ እያደገ ሲሄድ ምንድነው ይሄ ማቹሪቲ ሲኖር ኢሞሽኑን ኮንትሮል ማድረግ ሲችል በኤክስፒሪየንስ ሲኖረው ነገሮችን አንድ ላይ እያደረገ ያውቃል። እኔ አሁን ሚስቴ በቃ ጭቅጭቅ እንኳን ስታመጣ ተናድጄ ናገርና ጥዬ ነው የሚሄደው። ቢኮዝ አይ ካን ዱ ዳት። ገባ? ስትጣላ ስትጨቃጨቅ የማያስማማ ነገር ሲኖር ነገሩን ነው ጋፕ የምታደርገው። ግን ልጅ ሆነ ግን እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ኢሞሽን ይኖራል፣ ወጣትነት አለ ምናምን። ቱሌች ነው በ28 ዓመቱ ስቲል ፕሪሜቹር ነው። ኤኒዌይስ ገብቷ ከ30 ዓመት በኋላ ወንድ ልጅ ሞር ሴቶች ቀድሞ ታውቃለህ ሆኒ ሴቶች ቀድሞ ይበስላሉ ከኛ። አሁን ለምሳሌ የ28 አንደርስታንድ አደረኩ ባለው መረጃ መሰረት ነው አሁን ማውራት ያለብን። በዚህ ኬዝ ላይ መረጃዎች ወጥተዋል፣ መረጃዎች አይተናል። መረጃዎች ባየ ነው እንግዲህ ዱባይ ላይ ምን ሲያደርጋት እንደነበረ አረቦቹ እንኳን መስክረዋል። ገባ? ሶሻል ሚዲያ ላይ ምንጭቅጭቅ የሚያደርጋት ሰው ነው። ኢቨን ፍቅራቸው መናገር እንኳን አይፈልግም ነበር። እሷ ናት እንጂ በተወሰነ መልኩ ፖች የምታደርገው የነበረው እንዲታወቅ፣ እሱ እንዲታወቅ እንኳን አይፈልግም ነበር። ተግባባል? ሶሻል ሚዲያ ላይ ከዛ በፊት ከጸባቸው በፊት ራሱ የልጁ እናትን መታ ሀግ አደራረጉ ራሱ የንቀት አይነት ሀግ አደራረግ ነበር። ከዛ በኋላ የልጃችሁ ስም ማን ነው ሲባል እንዴ ልጅ ስሙ ማን ነው ምናምን እያለ ነበር የሚጠይቅ። ኃላፊነት የሚሰማው አይነት ሴቶችን በደንብ ትሪት አድርጎ የሚያናግር አይነት ሰው አይደለም። በእድሜ ደረጃ ከሄድክ እኮ አዶናይ እና እሱ አንድ አይነት እድሜ ናቸው። የሆን ምን አለ መሰለኝ የተለያየ ማይንድ ሴት አለ። የኔና ያንተ አስተሳሰብ ይለያያል። የኔና ያንተ ፐርሶናሊቲ ይለያያል። ያደግንበት ባክግራውንድ ይለያያል እና የተለያየ ነገር ሊኖር ይችላል። እኔ እያልኩ ያለሁት ምን መሰለህ ሂዝ ያንግ ማን እና ስህተት ይሰራል፣ ከስህተት ይማራል። እኔ ይህንን ማንም ሰው እኔ አሁን ይህንን ሳረግ ይህንን ስናገር አንዳንድ ሰዎች እና በቢላ ነው የሚቆር። እኔ በቢላ መረጃ ይምጣ እንጂ እናወግዛለን። በቢላ አይደለም የማይሆን ነገር። ሴት ልጅን በቦክስ አትማታም። ቤላውን ቶ እንደው ዝም ብለህ ወይ ጥፊ ታነሳለህ እንጂ አይደለም እንደ ቢበዛ እንደው ትንሽ እንትን ትላለህ እንጂ ቢላ አይደለም ሴት ልጅ ቦክስ አትሰነዘርም። አለስ በሽተኛ ካልሆንኩ በስተቀር ጤንነት ችግር ካለበት በስተቀርና እያልኩ ያለሁት ምንድን ነው እንደዚህ አይነት አቢዩዝመንት ከነበረ ይኸው ተሰንጥቆ እዚህ ጋር እኮ መጣል ተሰንጥቃለች በቢላ። ያ ግን እሱ ደግሞ የራሱን ደግሞ አሳየ እኮ እሱ ራሱን የሳድናት ነው ምናምን ብሎ ቅድም ሲያሳይ ነበር። ጆከር ቤት አይተው ከሆነ እኔም እንደዚህ ይሆኛለሁ ነው የሚመታት ልጅ እንደሆነ አሁን ተግባባን አይደለ? እንደሚመታት እንኳን አልመታትም እኮ ብሎ መሰከረ። እኔ እንኳን ለመታት በቢላ እንዴት ነው የምመታት? በቢላ እንዴት ነው የምቆርጣት? እሺ እኔ ደግሞ ቪዲዮ አይታል ወይስ አላየም? አሁን ያሳየሁት ቪዲዮ የትኛውን ቪዲዮ? ዱባይ ላይ እየመጣ ዱባይ ፖሊሶች ይዘውት እሱ አላየውም። እሱ እስኪ ያሳየኝ። እስኪ ላሳይህና ብናወራ በጣም አሪፍ ነው። ይኸውልህ ላሳይህ ዱባይ ላይ ምን አድርጎ እንደመጣት። አዲስዬ ልጁ አያረግም አይባልም፣ ያረጋል። ልነግርህ ነው። ላሳይ። አይ በማስረጃ እናሳየውና ስላላየ ይመስለኛል ብሮ። ላሳይህ
ላየ አሁን በጥፊ መታታል አይተናል እያሉት አንዴ ላልሰማ ስላልሰማ ሰማው በጥፊ መታታል ብሎ እያፋጠጡ አይተናል። ፖሊሶቹ ከመቅጨቱ ሌላ በጥፊ መጥቷል። እንግዲህ አይተናል እያሉ ነው የሚያፋጡት። እኔ በሆነ አሳስራት ነበር ያደረግ የነበረው። ስለዚህ የሚያደርግ ሰው አሁን አይመታትም አይወጋትም የሚባል ሙድ እያዘ ነው ሲያወራ የነበረው። እንደ ቢግ ዲልም አልነበረም ሲያወራ የነበረው። በመኪና ሊገጫት ሲል እኮ ነው ወደ ጎን የመጣችው። መኪና ሊገጫት ማለት በመኪና ታዲያ በመኪና እኮ ነው። የምሩ ነው ወይም የሚያወራው? እግዚአብሔር ምስክር እንግዲህ እውነት ነው እያወራል። ሊገጫት ሲል እኮ ሸሽታ መጥተው ወደ ጎን የበሩን ሃንድል ስትይዝ እኮ ነው የወደቀችው። ይህንን ቪዲዮ ቅድም ጆከር ቤት ቢጠየቅ ብዙ ሰው ነው የነበረው፣ መጠየቅ ነበረበት። አሁን ነው ሰው ጉዱን ያወጣ። አሁን ከዛ በኋላ ነው የወጣው። ከዛ በኋላ ነው የወጣው። እየወጣ ሰው ገና ብዙ ጉድ አለ። ብዙ ጉድ የወራው ቪዲዮ ኮል ነበር ያለው። ውሸት ነው ቪዲዮ ኮል አይደለም። ቪዲዮ ጆከር ቤት ሲያወራስ ቪዲዮ ቤት ራቁቷን ሆና ደወለችልኝ፣ ግን እኔ እሱን አላሳይም ነው ሲል የነበረው። ውሸት በቪዲዮ አለኝ ከፈለጋቸው እንደማትመጣ አውቆ ነው እንደዛ እያለ። ኤኒዌይስ እኔ ምን መሰለ የምረዳው ሆን አክን ሲ በጣም ቶክሲክ የሆነ ሪሌሽንሽፕ በመሀላቸው፣ ቶክሲክም እንደገና ደግሞ ፍቅርም ያለበት ልክ እንዳልከው እሱ አቢዩዘር ሊሆን ይችላል። ኢሞሽናል ስቴቢሊቲው ደካማ